ዓለም ስለ ቤርሙዳ ትሪያንግል ሚስጥር ታወራለች። እውነታ ግን በዚህም ዓለም ኢትዮጵያ ውስጥ በሚገኘው የኃይል ትሪያንግል ላይ በጎጃም ጮቄ ተራራ ናቡቴ ተነስቻለሁ። ከዚህ ጫፍ የሚነሳው የምድር ማዞር ቦርድ ንዝረት በአሲምባ ገደል ውስጥ ከሚገኘው ጥንታዊ መከላከያ ጋሻ ሽልድ ጋር ተገናኝቶ በጣና ሐይቅ ስር ወዳለው ግዙፍ የኳንተም ሰርቨር እንዴት ዳታ እንደሚልክ ያውቃሉ? ነው ዛሬ በጮቄ በረዶ ስር የተቀበረው የብርሃን ኮድ በአሲምባ ድንጋዮች ላይ የተቀረጸው 7129 ምስጢርና በጣና ጥልቀት ውስጥ የሚደበቀው የሶሎሞን ቴክኖሎጂ ካርታ ባንድ ላይ አብረን እንፈታለን። እኔ ናቡቴ ተንከራታች ነኝ፣ ተጓዥና ፈላጊ ነኝ። እውነተኛ ጉዞዬ ከብዙ በጥቂቱ እያደረስኳችሁ እገኛለሁ። በችግርና በሐዘን በማጣትና በመውደቅ በረሃብና አጋዥ አልባ ሆኜ በመንከራተት ለትውልድ ይጠቅማል ብዬ ያሰብኩትን ለእናንተ እያቀረብኩላችሁ እገኛለሁ። አብራችሁን ስትቆዩም ከራስ ደጀን ወሎ ተሻግሬ ጮቄም አልፌ ወደ ሰሜን ትግራይ አልፌያለሁ። በሰሜኑ ጦርነት በረሃብና በጥም እንዲሁም በችግር ውስጥ እውነትን ፍለጋዬን ቀጥያለሁ። አልፎም የዛሬ የማስጎበኛችሁ የኢትዮጵያ መረጃ ቋት ዳታ ሰርቨርም አሳያችኋለሁ። በዚህ ቦታ ጨረቃ ስትመላም በሐይቁ ላይ የሚነሳው ማዕበል ነፋስ የፈጠረ ሳይሆን በውስጡ የያዘው የኳንተም ሲስተም ሲነቃ የሚፈጠረው የልብ ምቱን አግኝቻለሁ። አብራችሁን ስትቆዩ ግራ ማንኮክ የፈለገውና ያጣው አባቶች ግን በደማቸው ጠብታ ያቆዩት ይህ አስደንጋጭ የጥልቅ ከተማ ምስጢርን ነው ገልጥላችኋለሁ። ከዳጋ እስጢፋኖስ ጫካ እስከ ጣና ሐይቅ ወለል የሰው ልጅ ዲኤንኤ የሚቀይሩ የሐውልት ኮድ አሁን እንፈታለን። ለ22 ሌሊቶች በደንገል በኃይላዊ ጅልባ በሐይቁ ላይ ሌሊቱን አሳልፌ ነበር። ከመቃጥንጣይና ካሳ አስጋሪ ታዳጊ ጋር የጨረቃ ሙሉ በመሆኗ ምክንያት በማዕበል ተናውጠን ማዕበሉም ተነስቶ 36000 ስኩዌር ኪሎ ሜትር በሚፈሰው እጅግ ሰፊ ሐይቅ ውስጥ ወደ አስፈሪውና ወደ ተከለከለው ቦታ ውስጥ ገብተናል። የመናፍስቱ ትግልም በዛ አይተናል። የኒኮላስ ቴስላም 9 ቁጥር ምስጢርና የኢትዮጵያ ጥንታዊ የድምጽ ቴክኖሎጂ የሚገናኙበት አስደንጋጭ ሳይንስ ዛሬ ይዤላችሁ ቀርባለሁ። አስተውሱ፣ ይህ ጉዞ የህይወቴን የተቆለት በርካታ መከሮችን የተሸከምኩበት ጥሩ ኑሮዬንና ዓለም አቀፍ የትምህርትና የሥራ ዕድሌን የሰረስኩበት ነው። ውድ አድማጭና ተከታታዮቼ በዚህ ጉዞዬና በዚህ ፍለጋዬ መራብና መጠማት መቸገርና ማጣትን አይቼበታለሁ። ዋጋ የምከፍልበት ሀገርና ህዝብ ነጻ የሚወጣበት መንገድን በመፈለግ ነው። ይህንን ሳረ ጊዜውና ሁኔታውን ጠብቄ በዙሪያ ያሉ ገበዜ ኢትዮጵያውያን ገምግሞት ነው። ቀጣዩን ፕሮግራም ከኔ ጋር ስትሆኑ ትመለከታላችሁ። ይህንን ፕሮግራም ላይክ ስታደርጉት ለብዙዎቹ ይደርሳልና መጀመሪያ ላይክ አድርጋችሁ ፕሮግራማችን ጀምሩ። እስከ ፍጻሜው ድረስ አብራችሁን ቆዩ። ከታንኳዋ ግራና ቀኝ እመለከታለሁ። ውሃው ሲያበራና ሲፍለቀለቅ አየዋለሁ። በድንገት አእምሮዬ ውስጥ ምስሎች መታየት ጀመሩ። ገጀት ውስጥ ያለው መሰለኝ። ራሴን እየሳትኩ ነው። አእምሮዬን እየሳትኩ ነው። የሚታዩ ነገሮች ሰዎች አይደሉም። እንዳልኳችሁ እዚህ ቦታ እጅግ የሚያስፈራና እጅግ ድንቅ የሆነ ሚስጥር እንዳለ ገብቶኛል። እጅግ የሚገርመው ከታላላቅ አለቶቹ ላይ የተቀረጹት ዘመናትን ያሳለፉ ድንቅ ነገሮች መመልከቴ ነው። እነዚህ ግዙፍ ድንጋዮችን በድምጽ ኃይል ሲያነሱ የሚያሳይ እንዲሁም ፒራሚዶችን ሲገነቡና በግብጽ ሳይሆን በኢትዮጵያ በእኛይቱ ምድር ያሉትን ካርታ መሰል የፒራሚዶች መሰወሪያና መገኛ የሚገልጥ ፍንጭ የሚናገር ነበር። እሱን እጅግ በሚገርም ሁኔታ እየተመለከትኩ ያለ ነበር። በዚህ እጅግ በሚያስፈራ ቦታ ውስጥ ከላይ በጦርነት ከስር ደግሞ በሚያስፈራ አንዳች መንፈስ በተከበበ ቦታ ላይ ተገኝቻለሁ። ዓለማችን ድንቅ ናት። ምናልባት እኛ የምናውቀው የምናየውንና የምንሰማውን የሚታየውንና የሚሰማውን ብቻ ነው። ነገር ግን ምድራችን ላይ እጅግ ድንቅና ታምር የሚያስብሉ ሁነቶች በውስጧ በማህፀኗ አቅፋም ዘመናትን ትሻገራለች። ይህንን ለማወቅ በእርግጥ ሶስተኛ አይን ወይም ደግሞ ልቡና ያስፈልጋል። ከቁስ አካላዊ ማንነት ተላቆ በእውነትና በመቃተት ውስጥ ሲፈለግ እንዲህ አይነት እውነቶች ይታያሉ፣ ይገለጣሉ። አእምሮዬ ወደ ቅዠት ውስጥ የገባ ይመስለኛል። ምናልባት ምግብ ባለመመገቤ ለበርካታ ቀናት በረሃብ ውስጥ በማለፌ እንዲህ አይነት የቅዠት ዓለም ውስጥ እየገባው ይመስለኛል። የኦክሲጅን እጥረት፣ ምናልባት የግሉኮስ እጥረት፣ ምናልባት የኃይል እጥረት ይሆናል አሉ። ነገር ግን በአይነ ህሊናዬ ጸፋርስ እንደጠጣ ሰው ዕቃዥ ጀመርም። ቅዠት፣ ጭብርብርታም፣ ከባድ የሆነም ኢሉዥን ውስጥ ገባው። ግዙፍ ድንጋዮችን በድምጽ ኃይል ሳውንድ ፍሪኩዌንሲ ሲያነሱ እመለከታለሁ። ፒራሚዶች ሲገነቡ፣ ነገር ግን በግብጽ ሳይሆን በእኛ ኢትዮጵያውያን ጥቋቁር ረዣዥምና ፈገግታቸው የሚያምር ሆኖ ይታዩኛል።
እኔ በሰመመን ውስጥ ያለው ያክል ይሰማኛል። እኔም ድረስ ያልተገለጠልኝ የእውነት ዓለም ወይስ ደግሞ የቅዠት ዓለም የሚለው ነው። የፈረስ ኮቴው በምሮ ይመጣል። በጆሮዎቼ በግራ ጆሮዎቼ በኩል ይሰማኛል። በሆኑ አንዲት ሴት ዓለምን የሚያንቀጠቅጥ ግርማ ሞገስ ያላት ታቦቱን ይዛ ስትመለስ ይሰማኛል። ይህ በጊዜ መጓዝ ማለት ነው። ምናልባት አንዳንዴ ትውስታና ትዝታ በቦታዎች ላይ ይቀረጽና ቦታዎች ለዘመናት የያዙትን ሚሞሪያቸውን ለሰዎች ይሰጣሉ። በተደጋጋሚ በግራ ጆሮዬ በኩል የምሰማው ረነንና በነፋስ የታጀበ የያዝከው ሳጥን ሰሎሞን ለልጁ ምኒልክ የሰጠው የቴክኖሎጂ ካርታ ነው የሚል በመንፈስ በሽኩታ መልኩ የሚናገረኝ ነገር አለ። እኔ በቅዠት ውስጥ ያለው ያክል ይሰማኛል። በዚህ ጉዞ መሃል በሳጥኑ ላይ ያሉት ቁጥሮች መሽከርከር ሲጀምሩ እመለከታለሁ። 7፣ 12 እና 9። ይህ ምን ማለት ነው? ኮድ ወይስ ሰዓት? ድንገት ታንኳዋ የተወዛወዘች አንድ ግዙፍ ቦታ ላይ ተጋጭታ ቆመችም። እንደ አውሮፕላን ማረፊያ ተርሚናል ያለ ግን ከውሃ በታች የሚገፋ ሰፊ ዋሻ ያለ እጅግ የሚያስፈራና የሚያስደነግጥ። ጦርነቱ እስኪያባራና በሰሜን በኩል ያሉት የኤርትራ ጦር እስኪወጣና እስኪገፋ ድረስ ከዚህ ቦታ መውጣት አንችልም ብሎኛል። እኔ ጋር አብሮ ያለው በምንኩስና መክሮ ያለው ታዳጊ ወጣት። ስለዚህ ያለን አማራጭ እዚሁ ቦታ ላይ ለበርካታም ቀናት ሊሆን ይችላል የአዝናትን ደረቅ ቂጣና ቆሎ እየበላን ከዛው ውሃ እየጠጣን ያለን አማራጭ መኖር ነው። ይህ ቦታ ወደ አንዳች ከበርካታ ጊዜያት በፊት ተጉዤ ያገኘሁትን አንድ ትውስታም እንዳስታውስ አድርጎኛል። በዳጋ እስጢፋኖስ አካባቢ ለ22 ቀናት በዛው ገዳም ላይ ቆይቻለሁ። በእርግጥ በዛው ቦታ ላይ ስቆይ በርካታ የሆኑ ታሪኮችን እየመዘገብኩና ጥንታዊ የሆኑ እውነቶችን ለትውልድ ለማስተላለፍ መዛግብትን እያዘጋጀሁ ነበር። ያኔ አባ ክፍለ ማርያም ዛሬም በሕይወት ያሉት ከሳቸው ጋር በርካታ ጉዳዮችን አብረን እየፈጸምን ነበር። በእርግና ሕይወት ውስጥ ቢሆኑም አሁን እንኳን ኃይልና ብርታት ያላቸው አባ ክፍለ ማርያም ቀን ቀን ከሳቸው ጋር እቀመጣለሁ። ከእርሳቸው ጋር እያወጋሁ መዛግብትን አዘጋጃለሁ። ለበርካታ ዘመናት ከ60 ዓመት በላይ በዳጋ እስጢፋኖስ የኖሩ አባት ናቸው። ከእርሳቸው ጋር እያወራው እየተወያየው ሐሳብና ምክር እየሰጡኝ እውነትን እየገለጡልኝ እንዲሁ ለ22 ቀናት በላይ ቆየሁ። እኔ አባት በታላቁ ደራሲና ጸሐፊ ተመራማሪ ግራም ሃንኮክ ሲል እንደዘሳይል በሚለው ታቦተ ጽዮን ፍለጋ በሚለው መጽሐፉ ላይ የተጠቀሱት አባ ክፍለ ማርያም ናቸው። በእርግጥ ዘመኑ 20 እና 30 ዓመት ቀደም ብሎ ግራም ሃንኮክ ስራዬ ብሎ እሳቸውን ሊያገኝ በርካታ ኪሎ ሜትሮችን ተጉዞ በዳጋ እስጢፋኖስ ተገኝቶ ነበር። ከእሳቸው ጋር እንዲህ አይነት ውይይቶችን እያደረግን ስለ ግራም ሃንኮክም አንስቼ እየተወያየን ቀናቱ ያልፋሉ። ሚስጥራትን ከእሳቸው እየወሰድኩኝ በእርግና አይኖቻቸው እንኳን ለማየት ቢከብዳቸውም እኔ እያነበብኩ እርሳቸው እየተረጎሙ እንደ ልጅና እንደ አባት እውነትን ያጎርሱኝ ጀመረ። ቀን ቀን ከእሳቸው ጋር ውላለሁ። ማታ ማታ አሳ ለማስገር በሌሊት መረባቸውን ወደ ሐይቁ ወደሚጥሉት አሳ አስጋሪዎች ጋር ሌሊቱን አሳልፋለሁ። ሌሊቱም ያልፈው እጅግ ከፍተኛ በሆነ ቁርና ብርድ በሚያስፈራ ማዕበል እንዳሻት በምትወዛወዝ ታንኳ ላይ ነው። ታንኳ ከደንገል የተሰራች ትንሽዬ ለሺህ ዘመናት በዚሁ በጣና አካባቢ የሚኖሩ ማህበረሰቦች የሚንቀሳቀሱባት ባህላዊ ጀልባ ናት። እርሷን እየቀዘፍንና እየመታን ሌሊቱን በርካታ ኪሎ ሜትሮችን ርቀን ከገዳሙ እንሄዳለን። ማዕበሉ እንዳሻው ይገፋናል፣ ይነጣናል። ከሰማይ ያሉት የጨረቃና የከዋክብት ዑደት ከሐይቁ ጋር ተዋህደው ዓለም እዚች አለች፣ ደስታ በዚህ ይገኛል የሚያስብሉ የተፈጥሮ ገጸ በረከትን የሚሰጡ ናቸው። በውኑ ነፋሳቱ ይነፍሳሉ። የሚጮህ የሚያጓራ ከባድ የሆነ አውሎ ነፋስ ከተነሳ ከዛም ማዕበል ይጀምራል። እንዲሁ እንደ እስክስታ ዘፋኝ ታንኳችንን ይንጣታል፣ ይወዘውዛታል። እኔ ከኒህ ከባህር ጠላቂዎች ጋር ወይም ደግሞ አሳን ከሚያሰግሩ ከነዚህ ሰዎች ጋር አብሬ የምዞርበትና በሌሊት በሐይቁ ላይ የሚሽከረከርበት ዋና ምክንያት ምስጢርን ፍለጋ ነው። ምናልባት እነሱ አሳ ለማስገር እየተለማመድኩ ያለው ሰው መስያቸዋለሁ። ነገር ግን መረጃዎችን ይዛሉ። ምናልባት ለበርካታ ዓመታት በዚሁ በሐይቁ ላይ ያያችሁት አንዳንድ ታምራትና ድንቅ ጉዳዮች አሉ ብዬ ጠይቃለሁ። እጅግ ለማመን የሚከብዱ እውነቶችን ይነግሩናል። ምክንያቱም ቀን ተኝተው ውለው
ሌሊት እዚህ 36000 ስኩዌር ኪሎ ሜትር በላይ በሚሰፋ ሐይቅ ላይ ሲንሳፈፉ ነው የሚያድሩት። እነዚህ ጠላቂዎች መረባቸውን ጥለው መቃጥላቸውን አዘጋጅተው አሳዎችን በሌሊት ሲያጠምዱ ያድራሉ። እንዲህ እንዳለ ቀጠለም። 1 ቀን 2 ቀን 3 ቀን ልክ በ11ኛው ቀን ግን ላይንም ለልብም እንግዳ የሆነ ነገር አየው። ያኔ ጨረቃ የተወለደችበት ዕለት ነበረ። ጨረቃ በተወለደችበት ማግስትና ሙሉ ስትሆን በሐይቁ ላይ የሚፈጠሩ ታምራት አሉ። ይህንን አውቃለሁ። ስለዚህ ምናልባት ዛሬ አንዳች ነገር ሊከሰት ይሆናል። ከፍተኛ ማዕበልም ሊነሳ ይችላል። ጨረቃ ሙሉ ስትሆን በሰዎች ተፈጥሮና በውሃ አካላት ላይ የተለየ ባህሪና ጠባይ ይታያል ነውና ይህ እውነት ከጥንት ጀምሮ በአባቶቻችን የሚነገር እውነት ነው። ልክ በ11ኛው ቀን ጨረቃ ሙሉ ሆናለች። ያኔ በምድራችን ላይ አዳዲስ ነገሮች ይከሰታሉ። አንዳንድ ሰዎች በመንፈስ ይታመማሉ። አንዳንድ ሰዎች ጨረቃዋ ስትወጣና ሙሉ ስትሆን የሚጥላቸውም ሰዎች አሉ። አንዳንድ ሰዎች የተለየ ማንነት ያሳያሉ። ጨረቃ ከሰዎች ጥንተ ተፈጥሮ ጋር የተቆራኘ ማንነት አላትና ሐይቆች ይነሳሉ፣ ማዕበሎችና ሞገዶች ይጨምራሉ። ስለዚህ ዛሬ ሌሊት ሞገድና ማዕበል እንደሚያስቸግረን ገብቶኛል፣ ተረድቼማለሁ። እንደተለመደው ከአባ ክፍለ ማርያም ጋር ስጫወትና ስወያይ ቆይቼ ምሽት ላይ የገዳሙን መቁነን ይዤ በምስራቅ በኩል ባለው የገዳሙ ዳርቻ ቁሜ ጠብቀው ነበረ። ቀዛፊው መጣም። ከዛም ጉዟችን ቀጠልን። እስከ 5:30 ከምሽቱ ሰላማዊ የነበረው እጅግ ጸጥታና መልካም ነፋስ ሲነፍስበት የነበረው የጣና ሐይቅ ነፋሳቱ እየተቀየረ ሲመጣ ሞገድ ወይም ማዕበል ሊመጣ እንደሆነ ገመትኩም። ቦታ ብንቀይር ይሻላል፣ ከዚህ ብንርቅ ይሻላል በተደጋጋሚ ነገርኩት። ቀዛፊው ከዚህ ወደ የት እንሄዳለን? ምንም ሜጃ እኮ የለም። ስለዚህ ያለን አማራጭ እዚሁ መጋፈጥ ነው፣ የተለመደ እኮ ነው በማለት መለሰልኝ። ከተወሰነ ደቂቃዎች በኋላ ግን ሙሉ በሙሉ ጨረቃዋ ሙሉ ስትሆን ማዕበሉ መነሳት ጀመረ። ከዚህም ከዛም ይንጠን ጀመረ። ወደ ማናቀው ቦታ እየወሰደ እንደሆነ ጠላቂው ይናገራል። አስጋሪው እንዲህ ይላል፣ አረ ወዴት እየወሰደን ነው ይለኛል። እኔም ግራ በመጋባት በግራም በቀኝም ከላይም ወደ ታችም ብመለከት ምንም ፍንጭ የሌለው መውጫ እንኳን የሌለው መከራ ውስጥ እንደገባን ገብቶኛል። ማዕበሉ ይንጣታል፣ ወደ ላይ ያወጣ ወደ ታች ያወርዳታል። እጅግ መቋቋም ከምንችለው በላይ ሲሆን ጸሎት ማድረግ ጀመርን። ነገር ግን ምንም ተስፋ የለውም። ቀዛፊው ጨረቃና ከዋክብትን ይመለከትና ወደ ማይሆን ቦታ እየሄድን ነው፣ ወደ ማይፈቀድ ቦታ እየሄድን ነው ይለኛል። ምንድነው ማይፈቀድ እለዋለሁ። እርሱም አይ ወደዚህ ቦታ አትግቡ ይባላል። የዚህ ክልል አካባቢ አንዳች የሚስብና ክፉ የሆነ መንፈስ ያለበት ቦታ ነው ይባላል። ወደዚህ መግባት የለብንም። ጨረቃን ያይና ከዋክብትን ይቆጥራል። ከዛ ወደዛ ቦታ እየወሰደን ነው ይለኛል። እኔ ግራ በመጋባት እጅግም በመደንገጥና እጅግም በፍራቻ ውስጥ ሆኜ እሱን ተስፋ አድርጌያለሁ። እንደ አውሎ ነፋስ የሚዞርና የሚሽከረከር ነገር ይመጣና ከእንደገና ደግሞ ይሄዳል። ይመጣና ዙሪያችን ይከበናል። ከዛ ደግሞ ወደ ሰማይ ይወጣና እንደገና ወደ ጥልቁ ይገባል። የሚዞር የሚጮህ እጅግ የሚያስፈራ ነፋስ ነው። ነፋሱ የሆነ መንፈስ ነው የሚመስለው። ምን ላደርግ እዚህ ተገኘው? እጅግ በራሴ ላይ አዘንኩም። ምክንያቱም ወደዚህ የመጣሁበት ምንም አይነት የተለየ ምክንያት የለኝም። እስኪ ልፈትሽ ልመራመር ብዬ እንጂ በጣም ተጨንቄ ነፍሴን ለማዳን ያለኝን አማራጭ ሁሉ መከተል ጀመርኩኝ። ነገር ግን ምን ማድረግስ እችላለሁ? ልክ አሁን በዋሻው ላይ የተፈጠረውና በሰመመንና በኢሉዥን ውስጥ ሆኜ ያየሁት የሚያስፈራ ነገር በዚሁ በጣና ላይ ስለተከሰተ ነው በምልሰት ይህንን ታሪክ እየነገርኳችሁ ያለሁት። ወደ ቅዠት ውስጥ ስገባ ይሰማኛል እና ኢነርጂ ከኔ ሲወጣ ይሰማኛል። ሰማዋለሁ በደንብ እየፈዘዝኩ እየደነገስኩ እንደሆነ ገብቶኛል። ነገር ግን ያንን ንቃት ወይም ኮንሺየስነስ መመለስ አልቻልኩም። እጅግ በሚገርም ሁኔታ ግዙፍ ከክርስቲያን የተሰራ ከተማ ያየሁ ይመስለኛል። ፈረንጆች አትላንቲስ የሚሉትን ይሄ የጠፋ ከተማ ይሆንን እላለሁ። ለካዚ ጣና ስር ተደብቆ ነው እያልኩ ጠይቃለሁ። መነኩሴዎቹ ለዘመናት የሚጠብቁት ይህንን ከተማ ይሆንን? ነገር ግን መንገዱ ዝግ ነው። ከፊት ለፊቴ የጥልቁ ጠባቂዎች የቆሙ ያክል ይሰማኛል። ዘመን ውስጥ ሆኜ የሚታየኝ እነዚህ አካል ያላቸው ሰዎች ሳይሆኑ ሌላ ፍጡራን እንደሆኑ ነው። የኤሌክትሮማግኔቲክ ኃይል ያላቸውም ይመስለኛል። ቅርጻቸው እንደ ሰው፣ አይናቸው እንደ እሳት የሚንቀለቀል አስከፊ ጥላዎችም ይመስሉኛል። ታንኳ ሊሰብሩ ይሞክራሉ። ጭንቅላቴ ውስጥ ህመም ይሰማኝ ጀመረ።
ይህ የሚፈጠረው በእውኑ ዓለም ይሁን በቅጀት ወይም በሰመመን አልገባኝም። አሁን በዋሻው ውስጥ እንዳለሁት አይነት ስሜት ነው የሚሰማኝ። ይህ በሐይቁ አካባቢ የነበረው ጉዞዬና እጅግ አስፈሪ የሆነው ክስተት ዛሬም ተደገመ። በዚህ ዋሻ ውስጥ ልጁ ሲጠራኝ ነበረ። ካለሁበት ከጣና ሐይቅ ስር ስለገጠመኝ ጉዳይና በሰመመን በኢሉዥን በቅጀት ይሁን ያልተገለጠልኝ ያን ክስተት ዛሬም በዚህ ዋሻ ውስጥ ተደገመ። በጆሮዎች በኩል የምሰማው ይህ የቅጀት ዓለም ውስጥ ከባድ በሆነ የመንፈስ መመታት ውስጥ የገባው ያክል ተሰማኝ። ልክ በ11ኛው ቀን ጨረቃ ሙሉ የምትሆንበት ባህርና ሰው የሚለዋወጥበት ምሽት ነው። ታንኳ ወደ ጣና ሐይቅ ስር እየገባች ይመስለኛል። ኦክሲጅን ያጠረኝ ይመስለኛል። ምናልባት የደም ግፊቴ ወርዶ ይሆናል፣ ወይም ደግሞ የግሉኮስ መጠኔ ተዛብቷል፣ ወይም ደግሞ አእምሮዬ መሳት እየጀመረ ይመስለኛል። ነገር ግን ይህ መሳት አልነበረም። ወደ ሌላ የንቃተ ህሊና ደረጃ አልተርድ ስቴት ኦፍ ኮንሽስነስ ወደሚባለው እየተሸጋገርኩ ይመስለኛል። የሰው ልጅ በአንድም በሌላም መልኩ ከስጋዊ ስሜቱና ከስሜቱ ሕዋሳቱ ወጥቶ ወደ ሌላኛው የዓለም ክፍል መነጠቅ እንደሚችል አውቃለሁ። ምክንያቱም ይሄ የሚሆንበት የስጋ ግዝፈቱ እያነሰ ሲሄድ የነፍስ ርትዕትነት ከፍ ይላል። ይህ ማለት የስጋ ኃይሏና ብርታቷ እየቀነሰ ይመጣል። ይህ የሚሆነው ከፍተኛ የሆነ ኦክሲጅን በውስጣችን ላይ ሲታጣና አእምሯችንን መሳት ስንጀምር ነው። ከዛ በነፍሳችን ማየት እንጀምራለን። ነፍሳችን ታያለች። ምስጢራዊ የሆኑ ውስብስብና አስደንጋጭ አስፈሪ የሆኑ ክስተቶችን ትመለከታለች። ማለት የሰው ልጅ ነፍሱ ልትወጣ ስትል ስጋውና ነፍሱ ሊለያይ ሲል የሚያየው ቅጀት፣ የሚያወራው ወሬ፣ የሚናገረው ነገርና እጅግ አስፈሪ የሆኑ ክስተቶችንና ምናባዊ ትዕይንቶችን በዓይነ ህሊናው እያየ እንደሚናገረው እንደማለት ነው። የስጋ ባህሪዋ እጅግ እያነሰ ይሄዳል። የነፍስ ባህሪ ደግሞ ከፍ እያለ ይሄዳል። ጊዜ የሰው ልጅ ወደ ሞቱ ሲጠጋ እንዲህ አይነት ባህሪ ያጋጥመዋል። ይህ ስሜት እኔን እየተሰማኝ ነው። በኔ ላይ እየተፈጠረ እንደሆነ እየገባኝ ነው። ነገር ግን ይህ መሳት አልነበረም። ወደ ሌላ የንቃተ ህሊና ደረጃ አልተርድ ስቴት ኦፍ ኮንሽስነስ እየተሸጋገርኩ ነው። አባቶች ሲናገሩ እንዲህ ይላሉ። ጨረቃ በተወለደችበት ዕለት በዛው ጊዜ በ11ኛው ቀን ውሃው ሌላ ጠባይ ያመጣል። የጨረቃ ምልኡነት ሌላ ባህሪ በሰው ልጅ ላይ ታመጣለች። የሰው ልጅ ባህሪና ጠባይ ሁሉ ትቀይራለች። ጨረቃ በቀጥታ ከደም ፍሰታችን ጋርና ከምናስገባው ኦክሲጅንና ከምናስወጣው ካርቦን ዳይኦክሳይድ ጋር ቀጥተኛ ግንኙነትን ትሰራለች። ያኔ ብዙ ሰዎች ባህሪያቸው የሚቀያየርበት፣ ተፈጥሯዊ ዑደታቸው የሚለወጥበት፣ ማዕበላትና ባህራት የሚነሱበትና ነፋሳት አነፋፈሳቸውን የሚቀይሩበት ክስተት ይፈጠራል። ይህ የተፈጥሮ ሕግ ነው። ዛሬ ያቀን ነው። አእምሮዬ እየተሰረቀ ነው። የመበላው ባጣ ሰውነቴ ቢደክም መንፈሴ ግን ነቅቷል። ይህ የሕክምና እክል ሜዲካል ኮንዲሽን ወይም የመንፈስ ቅዱስ መገለጥ ለይቼ አላውቀውም። የማየው ነገር ቅጀት ነው የሚመስለኝ፣ እጅግም ያስፈራልና በዚህ የህሊናና የህልም መሃል የጣና ወለል ተመለከትኩት። እኔ ቅጀት ውስጥ ነኝ። ውሃው ሲነጠን ግን ይሰማኛል። ውሃው ጥቁር መሆኑ ቀርቶ እንደ መስታወት ያበራ ያክል ይሰማኛል። አባቶቻችን እንደሚሉት በርካታ ተመራማሪዎችም እንደሚናገሩት ከጣና ስር ፈረንጆች አትላንቲስ ብለው በውቅያኖስ ቢፈልጉት፣ ነገር ግን እዚሁ እኛ ስር የተደበቀ ግዙፍ ከተማ እንዳለ እኔም ስሜቱ እየተሰማኝ መጣ። የግብፅን የሚመስሉ ግን በቴክኖሎጂ የተራቀቁ የሚመስሉ የሚያብረቀርቁ ፒራሚዶች ከውሃው ስር ተተክለዋል የሚባል መዛግብትን አንብቤያለሁ። እነዚህ ህንፃዎች ዝም ብለው ያልተቀለሙም ወይም ደግሞ አልተሰሩም ወይም ደግሞ አልተነገሩም። የኢትዮጵያ ካርታ በሚመስሉ ጂኦሜትሪዎች ተሰልፈዋል እንጂ የግንባታዎች ጥበባቸው ልዩ ነበረ። ድንጋዮቹ እጅግ ግዙፍ ናቸው። በዘመናዊ ክሬን እንኳን የማይነሱ ይህንን የገነቡ ሰዎች ሳይሆኑ የድምፅ ኃይል ሶኒክ ቴክኖሎጂ የሚያውቁ የጥንት ኔፍሊም ወይም የሰማይ ጠቢባን መሆን አለባቸው ተብሎ ይነገራል። ይህ ቦታ አሁን ካለሁበት ከጠርዙ ላይ እየተወዛወስኩ እገኛለሁ። በእውኑ ከስር ምን እንደሚገጥመኝ አላቅም። ሲባ ተራሮች መካከል ሁኜ በምልሰት ጣና ላይ የገጠመኝን ይህንን የድምፅ ፍሰትና በጆሮዎች በተደጋጋሚ እየሰማሁ የነበሩትን አስፈሪ ድምጾች በማስታወስ ነው ወደ ጣና ሐይቅ አካባቢ የገጠመኝን ጉዳይ እየነገርኳችሁ ያለሁት። አሁን የሰማሁት በአሲምባ ተራሮች ርቄ በዚሁ በዋሻ ውስጥ ከልጁ ጋር ተቀምጬ ባለበት ወቅት እንዲህ አይነት ቃል ነበር የሰማሁት። ፒራሚዶቹ ግብጽ አይደለም ያሉት፣ እዚሁ ጣና ስር ነው። በግራጁዌሮይ በኩል ነበር ይሄን ድምጽ የሰማሁት። ይሄ የጠፋው የጥበብ ከተማ ነው። ዓለም የምትፈልገው እውነት እዚህ ተቀብሯል የሚል እውነት በጆሮዎቼም በሰመመን ውስጥ
በማዕበል እየተናጥን ስሰማው ነበርም። እኔ ዛሬም ድረስ ቅዠት ይሁን እውነት፣ ልክ ይሁን ስህተት የማይገለጥልኝ ግን እጅግም የሚገርመኝ እውነትነቱ የሚያመዝን የኔ ናቡቴ ታሪክ ነው። እንዲሁ በሲምባ ተራሮች መካከል እንደተቀመጥኩኝ በክፍለ ጋር የተወያየንባቸው ወሬዎች ዛሬ ትርጉም ሰጡኝ። እሳቸው የዘመናት ሚስጥር የያዙ እድሜያቸው የገፋና አእምሯቸው እንደ ብረት የጠነከረ አባት ናቸው። በዳጋ እስጢፋኖስ ጫካ ውስጥ ተቀምጠን ያወራነው ጨዋታ ዛሬ ትርጉም ሰጠኝ። ልጄ የፈረንጅ ግርሃም ሃንኮክ ሲን ኤንድ ዘ ሴል የሚለው መጽሐፍ ሲጽፍ እዚህ መጥቶ ነበር። ስለ ታቦቱ ፈለገ፣ ብዙ ተጓዘ፣ እኔንም አነጋገረ፣ ብዙ ነገር አወራን። እጃቸውን እየጠቆሙ እዛ አካባቢ ነበረ የቆምነው ይላሉ። ከዛሬ 30 እና 40 ዓመት ቀደም ብሎ የሆነን ታሪክ ነው የሚነግሩኝ። ነገር ግን ዋናው ምስጢር አላገኘውም። ምስጢሩ በድንጋይ ላይ ሳይሆን በእኛ በአንተ በሁላችን ደም ውስጥ ያለ ምስጢር ነው ብሎ ፈገግ አሉ። ግርሃም ሃንኮክ በውጫዊ ታሪክ ላይ አተኮረ። እኛ ግን የምንጠብቀው መዝገቡን ነው። ታቦተ ጽዮን ማለት እኮ ዝም ብሎ ሳጥን አይደለም። እሱ የሰሎሞን የቴክኖሎጂ ካርታ ቴክኖሎጂ ካርድ ነው እንጂ የቃል በጆሮዬ ደወለም። ቴክኖሎጂ ካርታ ታቦቱ የመረጃ ቋት ሰሎሞን ለልጁ ምልክ የሰጠው ዓለምን የሚገዛበት ብሉ ፕሪንት መሆኑ ነው። ኦ ናቡቴ፣ ኦ ጌታዬ፣ ኦ አምላክ ያልኩም ይህ ምስጢርና እውነት እየገለጥኩላችሁ መገኘው የኔ የናቡቴ ታሪክ ነው። ይህንን እናንተ በፈለጋችሁበት መንገድ መመርመር ትችላላችሁ። ለጠቢብ ሀቲ ቃል ተበቁ እንዲሉ አባቶቼ፣ ለጠቢብ ሰው አንድ ቃል ትበቃለች። ምናልባት እችን ቃል እችን እውነት እችን ምስጢር ፈልጓት፣ አግኟት፣ አስፋፏትም። ምናልባት ዘመንና ጊዜ ቦታና ሁኔታ ከተመቻቸን እውነትን የምንገልጥበትና ሀገርን ነፃ የምናወጣበት በርካታ ምስጢሮችና መንገዶች ይኖሩናል ብዬ አስባለሁ። አንድ ሆነን ከተጋገዝንና ወደፊት መራመድ ከቻልን እውነትን ለመግለጥና የአባቶችን ምስጢር ለመያዝ ከሞከርን እውነት በዚህ አለና እንጓዛለን፣ እንሄድማለን፣ እሱንም እንፈልጋለን፣ እሱንም አግኝተን እናወጣዋለን። ያኔም ለሀገራችን ሳይሆን ለዓለም የሚበቃም እውነትን እንገልጥበታለን። በመላው ዓለም የምትገኙ ውድ የዳና ሚዲያ ተከታታዮቼ ይህ የኔ ናቡቴ ታሪክ ነው። ለበርካታ ጊዜያት በተለያየ አጋጣሚዎች እየተጓዝኩ የመዘገብኳቸውን ያነበብኳቸውንና የህይወት ውጣ ውረዶችን ለእናንተ ለአድማጭ ለተከታዮቼ እንዲሁ እያቀረብኩላችሁ እገኛለሁ። ኦ ናቡቴ እምዘነጸርኮ ከፈለከ ተነብብ እንዘይ መርከብ ዱከ ጻፈ ወቀብ ምስጥራበው ናቡቴ ሆይ እነሆ ጊዜው ሲደርስ ካየህ ከፍለ ተናገር፣ ከሰማው ከፍለ ጻፍ፣ የአባቶችን ምስጢር ጠብቅ በተባልኩት መሰረት ለእናንተ እያደረስኳችሁ እገኛለሁ። ይህንን ሰዎች ይስሙት፣ እውነት ይገለጥ፣ ምስጢርን ይወቁት። ምናልባት በሀገራቸው ተስፋ የቆረጡት ሁሉ ተስፋ የሚቀጥሉበትና ሀገርን ተባብረን ነፃ የምናወጣበት ምዕራፍ ይከፈት ይሆናል ብዬ አምናለሁ። ሐሳቦቻችሁን የሚሰማችሁን ስሜት በሐሳብ መስጫ ሳጥን አስቀምጡ። እንወያይበት፣ እንነጋገርበት፣ አንድ የምንሆንበት መድረክ እንፍጠርላለሁ። ቀጣዩን ፕሮግራም ይዤላችሁ ቀርባለሁ። እስከዚያው ሰላም ትሆኑ ዘንድ እመኛለሁ። ሰላም ለሀገራችን ለኢትዮጵያ፣ ለዓለም ሁሉ።